ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። ዛሬ የምናየው እንግዲህ አማኝ በርኩሳን መናፍስት መያዝ ይችላል ወይ የሚለው ነው ማለት ነው። እንግዲህ መጽሐፍ ቅዱስ ላይ ሳኦል በእግዚአብሔር ሕዝብ ላይ የመጀመሪያው ንጉሥ እንደሆነ እንዲሆን የተመረጠና የተቀባ አንደኛ ሳሙኤል 10 ላይ ማለት ነው። በመንፈስ ቅዱስም ተሞልቶ ትንቢት የተነበየ ሰው ነበር። አንደኛ ሳሙኤል 10:9-13 ማለት ነው። ምንድን ያልኩት ልገምላችሁ። ሳኦል በእስራኤል ሕዝብ ላይ በእግዚአብሔር ሕዝብ ላይ ማለት ነው የመጀመሪያው ንጉሥ እንዲሆን የተመረጠ የተቀባ በመንፈስ ቅዱስም ተሞልቶ ትንቢት የተነበየ ሰው ነበር። ይሁን እንጂ ሳኦል ኃጢአት እየሰራና ከእግዚአብሔር እየሸሸ ሲሄድ በርኩስ መንፈስ ተሞልቶ ይጨነቅ ነበር። እንግዲህ ወይ ደግሞ ራሱ በርኩስ መንፈስ ከተያዘ በኋላ በኃጢአት ልምምድ ውስጥ ገባም ልልን የምንችልበት ሁኔታ ካለ እዚህ ጋር እኔ እንደዚህ አይደለም። እሳቸው ግን ያስቀደሙት እየሰራ ከመጣ በኋላ በርኩስ መንፈስ ተያዛሉ። ምናልባት በርኩስ መንፈስ ዞሮ ፍቃዱን ለክፉ ማስገዛት በጀመረ ሰዓት ብለን ብንስማማ ደስ ይለኛል። እንግዲህ ዛሬ እያየን ያለ ነው። አደራችሁ ላስታውሳችሁ፣ አማኝ በርኩሳን መንፈስ ይያዛል ወይ? አማኞች በርኩሳን መናፍስት መያዝ ይችላሉ ወይ ነው። ስለዚህ ሳኦል የተቀባ ሰው ነው፣ የተመረጠ ነው። የተመረጠ ብቻ አይደለም፣ የተቀባ ነው። የተቀባ ብቻ አይደለም፣ ትንቢት የተነበየ በትንቢት የሚናገር ሰው የነበረ ሰው ነው። ስለዚህ ይህ ሰው ምን ሆነ እያለን ስንሄድ በርኩስ መንፈስ ተያዘ ይላል። አንደኛ ሳሙኤል 16:14 ላይ የእግዚአብሔር መንፈስ ከሳኦል ስለተለየ ከእግዚአብሔር የተላከ ክፉ መንፈስ ያሰቃየው ነበር ይላል። እንግዲህ በርኩስ መንፈስ መቼ እንደተሞላ መጽሐፍ ቅዱስ በግልጽ ስለማይናገር ማወቅ አንችልም። በዚህ ሰዓት እርኩስ መንፈስ ገባበት የሚል ነገር የለም። ነገር ግን በእግዚአብሔር ላይ በማመፁ ለርኩሳን መናፍስት መግቢያ ቀዳዳ ሰጥቷቸው እንደሚሆን አንደኛ ሳሙኤል 15:23 ላይ ይናገራል። እና በወቅቱ ለነበረው ጭንቀትና ስቃይ ጊዜያዊ መፍትሄ የሚያገኘው ደግሞ ዳዊት በፊቱ ቀርቦ በገናውን በሚያጫውትበት ጊዜ ነበር ማለት ነው። እንደዚህ ይላል አንደኛ ሳሙኤል 16:23 ላይ ከእግዚአብሔር የተላከ ክፉ መንፈስ በሳኦል ላይ በሚመጣበት ጊዜ ሁሉ ዳዊት በገናውን አንስቶ ይደረድራል። ክፉ መንፈስ ለቅቆት ስለሚሄድ ሳኦል እየተሻለው እንደገና ጤናማ ይሆናል ይላል። እንግዲህ አያችሁ፣ እኔ እዚህ ጋር ምን አየሁኝ? እንግዲህ ይህ ሰው ምንድን ነው? የተመረጠ ነው፣ የተቀባ ነው፣ በመንፈስ እንደውም ትንቢት የሚናገር ነበር። እና አይታችሁ ከሆነ ሰው የተመረጠ የተቀባ ተብሎ ልክ ቤተክርስቲያን መጥቶ ሲዘምር ሲጸልይ ምናልባት በቤተ ክርስቲያን ባለው አምልኮ ያ መንፈስ ይለቀውና ተመልሶ ደግሞ ይይዘው ይሆን ወይ ብለን ራሳችንን መጠየቅ አለብን። አያችሁ፣ ይሄ ሰውዬ ልክ የእግዚአብሔር አምልኮ ዳዊት በገና ዝማሬ በሚቀርብበት ጊዜ ምናምን የእግዚአብሔር ክፉ መንፈስ መቆጣጠር እሱን ስለማይችል ለቆት ይሄዳል። አያችሁ፣ ስለዚህ እየተባለ ያለው እሳቸው ይህን ክፍል ያነሱልን ምናልባት በእኛም ዘመን ሰው ተቀብቶ የተመረጠ የተቀባ መንፈስ ቅዱስ እንትን ያለ ሆኖ እንኳን ልክ በመንፈስ ልክ ቸርች ወጥቶ ከቸርች ሲወጣ ወይ ደግሞ ከቸርች በኋላ ያለው ህይወቱ ላይ በክፉ የአጋንንታዊ ስራ በተለያየ አይነት ኃጢአቶች አሉ አይደለ? እና በዚህ ዘመን ያለም ክርስቲያን እንደዛ የሆነ ልክ መለኮት መዝሙር ሲዘመርለት ያ መንፈስ እየለቀቀው ከሆነስ ብላችሁ ራሳችሁን እንድትጠይቁም ደግሞ ምናልባት የሆነ ያስቀመጡት ይህንን እንግዲህ ሲቀጥሉ እንደዚህ ያለው መጽሐፉ ሲቀጥል እንዲህ ይላል፣ እርኩሳን መናፍስት ክርስቲያኑን መያዝ የሚችሉት እስከምን ደረጃ ድረስ ነው ብለው ይጠይቃሉ ማለት ነው። እርኩሳን መናፍስት ክርስቲያኑን መያዝ የሚችሉት እስከምን ድረስ ነው? በውስጡ ገብተው ሙሉ በሙሉ ሊቆጣጠሩት ይችላሉ ወይ ነው። በአጋንንት መያዝ ምን እንደሆነ ዶክተር መልህንገር የሚባሉ እንደዚህ ብለዋል ብለው የእሳቸውን ያስቀምጣሉ። እርኩሳን መናፍስት በዛሬው ዓለም በሚል መጽሐፋቸው ላይ ማለት ነው ዲመንስ ኢን ዘ ወርልድ ቱዴይ በሚለው እርኩሳን መናፍስት በዛሬው ዓለም ላይ በሚለው መጽሐፋቸው ውስጥ እንደዚህ ብለው አስቀምጠዋል። በአጋንንት መያዝ ማለት አሉ
ሰው አንድም ሆነ ብዙ መናፍስት ወደ ውስጡ ገብተው ሙሉ በሙሉ ሲቆጣጠሩትና የሰውየው የራሱ ፈቃድ ሳይኖረው ሲቀር ማለት ነው። በምን ፈቃድ ሲቆጣጠር? በእነሱ በርኩሳን መናፍስቱ ፈቃድ ውስጥ ራሱን ሲያገኝ ማለት ነው። ማለት ክፉ ነው። አንዳንድ ሰው በእግዚአብሔር መንፈስ ውስጥ ስትሆኑ እኮ መጸለይ፣ ቃል ማንበብ፣ መትጋት፣ ከቅዱሳን ጋር ህብረት ማድረግ ምናምን በመንፈስ ቅዱስ ስትሆኑ እኮ የሚገፋፋቸው ወደዛ ነገር ነው። ልክ በርኩሳን መናፍስ ሲያዝ ደግሞ አንድ ሰው ሲቆጣጠሩት የዛን ሰው ፍቃዱ ነው የሚቆጣጠሩት። ማድረግ የሚፈልገው ማድረግ ወደማይፈልገው ነገር ውስጥ ነው የሚያስገቡት ማለት ነው። ለጊዜውም ቢሆን ህሊናውን ጨርሶ በማጥፋት በሰውየው አማካኝነት የፈለጉትን መናገር መስራት ሲችሉ ነው። ሰውየው አንዳንድ ስድቦችን ክፉ ክፉ ነገሮችን በሰውየው አንደበት ልክ በጴጥሮስ እንደተጠቀመው ማለት ነው መጠቀም ሲችሉ ነው ያ ሰው ለእነሱ መሳሪያ ወይም ፍጹም ታዛዥ አገልጋይ ይሆናል። አገልጋይነቱ ለርኩሳን መናፍስት ነው። የእነሱን ሐሳብና ፍቃድ ነው የሚያስፈጽመው ማለት ነው ያን ሰው። ስለዚህ እርኩሳን መናፍስት ወደ ህይወቱ እንደፈለጋቸው ያለ አንዳች ከልካይ መግባትና መውጣት ይችላሉ ማለት ነው። በርኩሳን መንፈስ የተያዘ ሰው ጤናማ የሆነ ሰው የሚኖረውን አይነት ህይወት መኖር አይችልም። የጤነኛ ሰው ህይወት መኖር አይችልም ማለት ብለው ነው ያስቀመጡት። እንግዲህ ንጉሥ ሳኦል ላይ ይታይ የነበረው ሁኔታ ከላይ የተገለጸው አይነት ይመስል ነበር ማለት ነው። በነገራችን ላይ ንጉሥ ሳኦል ጾም ጸሎትም እኮ ይገባል። አይታችሁ ከሆነ ጾም ጸሎት ይይዛል። እስቲ የሆነ ነገር በቃ እንደው ጾም ጸሎት ይዘን ይህን ጦርነት እንዋጋ ምናምን አላጋችሁም? በአሁኑ ዘመን እኮ እስቲ ኑን ጾም ጸሎት እንግባ ይባላል ምናምን ይገባል። ይሄ ሃይማኖታዊ ስርዓቶች ሁሉ ይፈጸማሉ። መደረግ ያለባቸው ሁሉ ይደረጋሉ። እና ርኩሳን መናፍስት ሰውን የሚዋጉት ሁል ጊዜ ሙሉ በሙሉ በቁጥጥራቸው ውስጥ በማድረግ ብቻ ሳይሆን ሙሉ ለሙሉ ልክ አይታቸዋል። ሳኦልን እኮ ሙሉ ለሙሉ አልተቆጣጠሩትም። ልክ ዳዊት መዝሙር በሚዘመርበት ጊዜ፣ አምልኮ በሚደረግበት ጊዜ እነዛ መናፍስት ምን ያደርጋሉ? ይወጣሉ። ልክ ደግሞ ከዛ መንፈስ ሲወጣ ደግሞ ይቆጣጠሩታል እንደማለት ነው። አያችሁ አይደለ? ስለዚህ እርኩሳን መናፍስት ሰውን የሚዋጉት ሁል ጊዜ ሙሉ በሙሉ በግዴታ ቁጥጥር ውስጥ በማድረግ ብቻ ላይሆን ይችላል ነው። አንዳንድ ጊዜ እርኩሳን መናፍስት ሰዎች በኃጢአት እንዲወድቁ በማባበልና በማታለል የሚቀርቡ ይሆናሉ። ያቀርቡና ያታለሉትና ያንን ሰው ምን ያደርጉታል? ይጥሉታል። በሌላ ጊዜ ደግሞ የአእምሮ ጭንቀትና የስጋ ደዌ በማምጣት ጥቃት ያደርሳሉ ማለት ነው። አያችሁ። ከዛ ደግሞ ይሄድና ደግሞ ያ ሰው ደግሞ ዞር ይሉና ደግሞ ታክቲኩን ያውቃሉ። ምን ችግር አለ? እሑድ ጠዋት 4 ሰዓት ላይ ከለቀቁት ከዛ በኋላ ምናልባት ሰኞ ጠዋት 3 ሰዓት ላይ ሊያገኙት ይችላሉ። ምን ችግር አለባቸው? ምን እኮ ቀጠሮ እኮ መያዝ እኮ ነው ከአንዳንድ ሰው ጋር እኮ። አንዳንድ ሰው አይታችሁ ከሆነ ከቤቱ የሚወጣበት የሚገባበት ቤቱን ካወቃችሁ፣ መኖሪያውን ካወቃችሁ፣ የት እንደሚሄድ ካወቃችሁ እኮ ያን ሰው ለማጥቃት አይከብዳችሁ። በቃ ዲተርሚንድ ሆኗል ማለት በቃ በቀላሉ ይተመናል። ሰው ይሄን ነገር ባቀርብለት ይታለላል ባክ ብሎ ካወቃችሁ በቀላሉ መርዙንም ሰጥቶ ይገላል ማለት ነው። ልክ እንደዛ እንደሚያደርግ ጠላት ክፉ በሰው እንኳን ብታዩ፣ ፖለቲከኞች ላይ ብታዩ ማለት ነው። ስለዚህ በዚህ አይነት አልፎ አልፎ በሰው አካል ላይ ከፍተኛ ጉዳትን ሲያደርስ ይታያል። እኔ አልፎ አልፎ ብቻ ሳይሆን በተከታታይ በቃ በዚህ ዘመን ባለ ክርስቲያን በሚል ሰው ይህን ጉዳት ሲያደርስ እናያለን ማለት ነው። ጥቃት ያደርሳል፣ ይለቃል ተወሰነ ጊዜ። ከዛ በኋላ ደግሞ ተመልሶ የሚፈልገውን ነገር በነዛ ሰዎች በኩል ተጠቅሞ የሚያደርግ ያለበትን ነገር ያደርጋል። ክፋትን፣ ኃጢአትን፣ ተንኮልን በቃ ይህ ክፉ የሚባሉት ነገሮችን ማለት ነው። ከመንፈስ ቅዱስ የወጡ ስራዎችን፣ የስጋ ስራዎችን ማለት ነው። እንግዲህ ከ18 ዓመት ጀምሮ እርኩስ መንፈስ ያጎበጣት አንዲት ሴት ነበረች ይላል። ለምሳሌ ይህንን የሚለው ምን መሰላችሁ? ይሄ የአእምሮ ብቻ በመንፈስ ብቻ ሳይሆን የሚዋጋው በሽታ ሁሉ ያመጣል ነው እንግዲህ እያለ ያለው። በበሽታ ሁሉ ይዋጋል ሲል እየጠቀሰልን ያለው ከመጽሐፍ ቅዱስ ክፍል እንግዲህ ያችን ሴት ነው። ከ18 ዓመት ጀምሮ እርኩስ መንፈስ ያጎበጣት አንዲት ሴት ነበረች። እሷ ወገቧ በመጉበጡ ቀና ለማለት አትችልም ነበር ማለት ነው። የማትችለውን ሴት ነው እንግዲህ እያቀረበልን ያለው ማለት ነው። እና ኢየሱስ ባያት ጊዜ ግን ጠራትና አንቺ ሴት ከበሽታሽ ተፈውሰሻል አላት። በእጁም ዳሰሳት፣ ወዲያውም ቀጥ ብላ ቆመች፣ እግዚአብሔርንም አመሰገነች ይላል ሉቃስ 13:11። እዚህ ጋር ምን መጣልኝ? የሆነ ሰዓት ላይ አይታችሁ ከሆነ ያን ሰው ከፈወሰው በኋላ ከዚህ በኋላ ምን አታድርጋለሁ? ኃጢአት አትስራ አለው ማለት ነው። ስለዚህ እግዚአብሔርን አመሰገነች። ለምን? ከጎባጣ ነበረች። ጌታ ኢየሱስ ሕይወቷን ሲዳስሰው ምን ሆነች? ተፈወሰች ማለት ነው። እንግዲህ ይህች ሴት በርኩስ መንፈስ መታሰሯን አንጠራጠርም። ምክንያቱም ኢየሱስ ራሱ ሲናገር ይህች ሴት 18 ዓመት በሰይጣን ታስራ ስትሰቃይ ኖራለች ይላል ሉቃስ
13:16 ላይ ምንድን ያለው? በርኩስ መንፈስ በሰይጣን ታስራ ስትሰቃይ ይኖራለች ይላል። ያዕቆብ በሽታ የሆነባት ምን ነበር? ያ በሽታ ውስጥ የጣላት እርኩስ መንፈስ ነው። ኢየሱስ ይህችን ሴት የአብርሃም ልጅ ሆነች ስላላት ደህንነትን ያገኘች ነች ማለት ነው። መጀመሪያ ዓለማዊ አሕዛብ ደግሞ የነበረች ሴት አይደለችም። እቺ የእግዚአብሔር ሕዝብ ከሚባሉት ውስጥ የነበረች ሴት ነች። ነገር ግን ምንድነው ያጎበታት? በሽታ የሆነባት ነገር በሰይጣን መታሰሯ ነበር ማለት ነው። ያም ሆነ ይህም ሰይጣን የሰዎችን ስጋ መዋጋት በሚችል የዚህ ሴት ታሪክ ይመሰክርልን። በምን ሊዋጋ ይችላል? በሐሰት ትምህርት ይዋጋል ማለት በሚመችል በማይታወቅ ሁኔታ ቸርቹን ኮንትሮል አድርጎ የሰውን ጥበብ ሊናገር ይችላል። ትላንትና በነበረን ጥናት የተናገርኩትንም ማስታወሳችሁ ከሆነ አንደኛ ጢሞቴዎስ ላይ በኋለኛው ዘመን ብሎ አንዳንዶች ይሄ መናፍስትና የአጋንንትን ትምህርት በመከተል እምነታቸውን እንደሚክዱ ሲናገር የተናገርኩት ነገር ነበር። በዚህ ዘመን ያሉ የሃይማኖት ቴሌቪዥን ቻናሎችን ብትቀያይሩ ትምህርታቸው ወንጌል ነው፣ ስብከቱን ይሰብኩታል። በዛው ልክ ግን በሰው ጥበብና በሰው ይሄ የሰውን እውቀትና ጥበብን አእምሮን በመቆጣጠር የሚል ትላንት የተወሰነ ሳብራራ ነበረና እግዚአብሔር ሲያስተምረን ነበር ማለት ነውና ያንን ነገር እናያለን። ስለዚህ ዛሬም ቢሆን አጋንንቱ ልክ በተለያየ መልኩ በሚያጠቃው መልኩ ያቺንም ሴት ሉቃስ 13 ላይ እንግዲህ የእስራኤል ሕዝብ እቺ ሴት የአብርሃም ልጅ ነች ብሎ ኢየሱስ ክርስቶስ ራሱ ተናግሮላታል። እንግዲህ አማኝ በእግዚአብሔር በተጠበቁ በሕዝቦች መካከል ያለች ሴት ነች። ነገር ግን አማኝም ሆኖ በምን እያጠቃ ነበር? በበሽታ ያጠቃል። እየመጣ በአንድም በሌላ መልኩ የራሱን እየለዋወጠ እንግዲህ እያየን ነው። ሰው አማኝ የሆነ ሰው በክፉ መንፈስ ፕሮሰስ መያዝ ይችላል ወይ? እንዴት ነው ከተያዘስ የሚለውን እየተወሰነ እያየን ነው። ጌታ ቢፈቅድና ቢረዳን የምንቀጥለው እርኩሳን መናፍስት የአማኞችን አእምሮ ማጨለም ይችላሉ ወይ የሚለውን ደግሞ እናያለን በሚቀጥለው ጥናት። እግዚአብሔር ይመስገን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴት የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።